ሴቶቹ አጫጭር ቀሚስ እንዲለብሱና ካፕል ሆነው እንዲመጡ ካለበለዚያ ግን ካፕል ሆናችሁ ካልመጡ እንደማይገቡ በማስጠንቀቂያ ነበር የተነገረው። እያንዳንዱ ጎጆ ቤት ከ3 እስከ 10 የሆኑ ካፕሎችን እንዲይዝ አድርገው ፍሪ አልኮልስና እዝ አስቀምጠውላቸው ነበረ ማለት ነው። እዛ እንደፈለጉ ያጨሳሉ። ጫካ ውስጥ የፖርኖግራፊ ቪዲዮ ይሰሩና ልጆቹ ይለቀቃል ማለት ነው። አሁን ዛሬ የምናነሳው ስቶሪ ስለ ሃይ ስኩል ተማሪዎች ነው። ከሃይ ስኩል ተማሪዎች ጋር ያው ከሃይ ስኩል ተማሪዎች ጋር በብዛት የጀኔሬሽን ዲፈረንስ አለ። በጣም ተለያይተናል። በነገራችን ላይ እኛ ሃይ ስኩል እያለን ስንሰማው የምንልባቸው ነገሮች አሁን ላይ በጣም ጀስት በቃ ቴክ ኢት ኢዚ ኖርማል ነው እንዳትጨናነቁ ብለው ታካብዱት በሚሉ ጀኔሬሽኖች ስለተተካ የምነግራችሁን ስቶሪዎች ያው በደንብ ያው ከቆማችሁም ቁጭ ብላችሁ ቁጭ ካላችሁ ደግሞ ያው ደገፍ ያለ ነገር ከኋላችሁ እንደኔ አድርጋችሁ እንድታዳምጡ አሳስባለሁ። ምክንያቱም በጣም ዋይልድ የሆኑ ስቶሪዎች ነው እየተሰማ ያለው ከሃይ ስኩል ተማሪዎች እና ከሃይ ስኩል ብቻ አይደለም በቃ ኦልሞስት ከ7ኛ ክፍል ከ8ኛ ክፍል ጀምሮ እየተፈጠሩ ያሉት ነገሮች እስከ 12ኛ ክፍል ያሉት ተማሪዎች በቃ ይሄ ነገር ትምህርት ነው፣ ሌላ ይሄ የጋንግ ቡድን እየመሰረቱ ነው፣ ምንድነው እየሸጡ ነው ወይ በቃ በጣም ብዙ አይነት ነገር ነው የምትሰሙትና አንዲት የሃይ ስኩል ተማሪ የላከችልኝ ነው ታሪክ ነው የምነግራችሁ ዛሬ። ሃይ እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ። እናንተ ሰላም ናችሁ ወይ? ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ ያው እንግዲህ ከዚህ በኋላ የምነግራችሁን ታሪክ ደግሞ ሰምታችሁ ሃይ ስኩል እንደተማረ እንደው ፊደል እንደቆጠረ ሰው ባካችሁ ለእንደዚህ ታናናሽትና ወንድሞቻችን አስፈላጊ የሆነውን ምክር ያው ቅጣቱን ለቤተሰብ ትተነዋል። እናንተ ደግሞ ምክሩን እንድትሰጡልን ያው በአክብሮት ጠይቃለሁ። ምክንያቱም ብዙ አይነት ብዙ አይነት ጀነሬሽን አለ። በእኔ እድሜ ሆናችሁ የምታዩታላችሁ፣ በጣም ከኔ ደግሞ ከፍ ብላችሁ የምታዩት ትኖራላችሁ እና ኢትስ ጌቲንግ አውት ኦፍ ሃንድ በቃ ምንም እየሆነ አይደለምና በጣም ከባባድ ነገሮች ናቸው እየተሰሙ ያሉት። ምንድን ብትነግርሽ ነው እንደዚህ ሆንሹ ካላችሁኝ ደግሞ እስቲ ወደ ታሪኩ ልለፍ ማለት ነው። ሰላም እህቴ እንደምን አለሽ? ዘንድሮ የ12ኛ ክፍል ተፈታኝ ነኝና 9ኛ ክፍልን የተማርኩበት ትምህርት ቤት ለቅቄ ከ10ኛ ክፍል ጀምሮ ሌላ ትምህርት ቤት ነው የተማርኩትና የመንግስት ትምህርት ቤት ነው። ከ9ኙ የለቀኩት እንግዲህ የነበሩት ተማሪዎች በጣም ስለሚያስፈሩ ነበረ። ለምንድነው የሚያስፈሩት መሰላችሁ? ለማስኮረጅ በስለት የሚያስፈራሩበት ክፍል ውስጥ ደግሞ ካፕል ሃይ ሌቭል የሚደርሱበት እንዲሁም ደግሞ አስተማሪ ላይ ሶፍትና ወረቀት የሚወረወርበት ነበረ አለችኝ ማለት ነው። እኛ አሁን ኢቭን አስተማሪ ላይ እንኳን ወረቀት ለመወርወር ድፍረት ያለው ተማሪ ያስፈልጋል። ኢቭን አስተማሪ ላይ እንደዚህ የሆነ ነገር እንኳን ወርውሮ ማን ነው ምናምን ነገር ካለ እንኳን በቃ ነው ብለን ነው የምንጠቆመን የምንሰጠው። ወር ደግሞ ጸጥ ካልን ደግሞ ሁላችሁም ውጡ ምናምን ነገር ተብለን ነው ከክላስ ወጣን። ምክንያቱም አስተማሪ ይፈራል፣ በጣም ነው የሚከበረው። ኢቭን በፊት ቤተሰቦቻችን ምናልባት ሲያወሩ ከሰማ ነው ኢቭን አንድ እንትን ላይ ራሱ የሆነ ምግብ ቤትም ሊሆን ይችላል የሆነ ሳሙኤል ራሱ አንድ ላይ ራሱ ለመመገብ ራሱ በጣም የሚፈራበት ጊዜ ሁላ ነበር። አሁን ግን ነገሮች ካቀም በላይ ሆነው ኢቭን አስተማሪ ሚስትሪት የሚደረግበት ዘመን ላይ ደርሰናልና ለአስተማሪ ደግሞ መናገር በቃ ምንም ጥቅም የለውም። እንዳልኳችሁ ነው። አሁን ካፕል መሆንም አለ፣ በስለት ደግሞ ማስፈራራትም አለ። ካላስኮረጅከኝ ስትወጣ ወር ደግሞ ስትወጪ አንድ ነገር አረግሻለሁ ስለሚባል ተማሪዎቹ ደግሞ ይሄንን ነገር ይፈራሉ ማለት ነውና አስተማሪዎቹም ደግሞ ይጨቆናሉ። በጣም ነው የሚጨቆኑት እና እናቴን በቃ በግድ አሳመንኩኝና እኔ ከዛ ግቢ ወጣሁ ለቅቄ ማለት ነውና 10ኛ ክፍል ደግሞ የገባሁበት ያው ክፍል ነው። በቃ ምንም ይሄ ክፍል ቀየርኩኝ ወር ደግሞ ትምህርት ቤት ቀየርኩኝ ተባለ እንጂ ከዛኛው ትምህርት ቤት ምንም የተሻለ ነገር የለውም። ያው ነው ተመሳሳይ ነው ማለት ይቻላል አለችኝ። ምክንያቱም ግቢው የሆነ ጫካ ምናምን ነገር ስለነበረው ፎቅ ላይ ሆነን ራሱ በመስኮት መናፈሻ ውስጥ ማለት ነው ሌላ ጣጣ ነበር የምናየው። ምናልባት እንደዚህ ፎቅ ምናምን ነገር ከሆነ እኛ እናይ ነበር ብዙ ጊዜ ክላስና ክላስ ኳስ የሚገጣጠሙ ከሆነ ኳስ የሚጫወቱ ከሆነ ምናልባት ኦር ደግሞ የካፕሎችም ካሉ ተቀምጠው የሚያወሩበት ኦር ደግሞ ተማሪዎችም ቁጭ ብለው የሚያወሩበት ነው እንጂ እንደዚህ ሌላ ጣጣ እናይ ነበር። እኔ በበኩሌ አላየሁም። እንግዲህ እንደውም ማለች እኛ 11ኛ ክፍል እያለን አለሽ ማለት ነው ጫካ ውስጥ የፖርኖግራፊ ቪዲዮ ይሰሩና ልጆቹ ይለቀቃል ማለት ነው። የፖርኖግራፊ ቪዲዮ ሰርተው ከዛ ትምህርት ቤቱ ይሄንን እንደዚህ አይነት ቪዲዮ አግባብ ያልሆነ ቪዲዮ እንደተሰራ ሲያቅ ማለት ነው
ዛፎቹን አስቆረጠ። እዛ የነበረው እንዳልኳችሁ በጣም ብዙ ዛፎች ስለነበረ ማለት ነውና የልጆቹ ፊት ባለመታየቱ በሰዓቱ ቪዲዮ ላይ ያሉት ልጆች ከሌ ነው ዳኒ ነው ሳሚ ነው ምናምን እንደዚህ ነው ስላልተባለ ስቲል ነው አለ ማለት ነው። ቪዲዮ እየተሰራ እየተለቀቀ ነው በነገራችን ላይ ነው። ከምንም በላይ ያለች ማለት ነው የትምህርት ቤት ግቢ ውስጥ ለሚፈጠሩ መልከስከሶች ከተማሪ በላይ የመምህራን አለማዳመጥና ተማሪን ለሁሉም ነገር መንቀፍ ነው የሚያባብሰው አለች ማለት ነው። አዘስ ሞመንት እውነት ለመናገር መምህር ላይ ለመፍረድ በጣም ይከብዳል። ለምን ደሞዙ አለ፣ ኑሮ አለ፣ ፍርስትሬሽኑ አለ፣ ብዙ ነገሮችን ታግሎ ነው የሚመጣው። ይሄ ደግሞ ይመስለኛል እንዴት ነው ከተማሪ ጋር መጨቃጨቅ። አሁን በፊት እንዴት ነው መምህራን ተማሪዎች እንደሚፈሩ ያውቃሉ፣ ወላጅ እንደሚያስመጡ ያውቃሉ ምናምን ነገርና ነገሮች ወላጅ ጋር ከመድረሳቸው በፊት ከመምህራን ጋር ለመቋጨት ነው ፍርሃት የነበረው ማለት ነው። አሁን ግን ኢቭን ማለት ነው እኔ ባይኔ ያየሁትን አስታውሳለሁ። ምን አድርጎ እንደሆነ አላውቅም። መምህሩ ኃይለኛ በጣም ሲያስተምር በጣም ጎበዝ ነው። እንደዛም ደግሞ ሲቀጣ በጣም ኃይለኛ ነውና ወላጅ መታ ማለት ነው በቃ እንዴት ነው ልጭ አርጋ እንደሰደበችው አስተማሪውን ማለት ነው። ማለት ይሄ እንደዚህ ለብቻ ምናምን ነገር ሙሉ ተማሪ ግጥም ብሎ ቢሮ ውስጥ ማለት ነውና ይሄን ያህል ወላጆችን መተው እንትኖችን ሚስትሬት ያደርጋሉ መምህራንን ማለት ነው። ስለዚህ እነሱ ምን አጨቃጨቃቸው? የነሱ ልጆች አይደሉ? አልወለዱ። የነሱ ኃላፊነት ምንድነው? ማስተማር ነው። መረዳት ጸባይ ማረም ማስተካከል ደግሞ የወላጅ ነው። ስለዚህ እኛ ግዴታ ማስተማር ነው ብሎ ስለሚያስቡ አስተምሮ ነው ወደ ትምህርት ቤታቸው ወደ ቤታቸው የሚሄዱት። ምክንያቱም ራሳቸው ላያቸው ላይ ያለ በጣም ብዙ የኑሮ የስራ ፍርስትሬሽን ጭንቀት ስለሚኖር ማለት ነውና ግቢ ውስጥ ዞር ብለን ስናይ አብዛኞቹ ሴትና ወንድ ሆኖ ነው ጥንድ ሆኖ ነው የሚሄዱት እና ኢቭን በአስተማሪዎች ቢሮ እንኳን ሲታለፍ የሆነ እንደዚህ ወር ደግሞ በአስተዳደር ቢሮ እንኳን ሲታለፍ ላይክ በቃ ምንም አይመስላቸውም ተማሪዎቹ ላይክ ኦልሬዲ ይሄ በቃ ኖርማል ነገር ተደርጎ ስለተወሰደ ማለት ነውና ምን አለች እሷ? እኔ አለች በአላማዬ ስለወሰን ከምንም ተቆጥቤ ጨርሻለሁ አለች ማለት ነው። ምናልባት የተለያየ ነገር ሆናችሁ ተማሪዎች ሆናችሁ ብዙ ነገር እያያችሁ ግን በተለያየ እንዴት ነው ራሳችሁን ቆጥባችሁ ለጨረሳችሁ ተማሪዎች ምንም ውስጥ ላልገባችሁ በተቻለ መጠን ራሳችሁንም አስከብራችሁ ወላጆቻችሁንም ሳታስነቅፉ ለደረሳችሁ ተማሪዎች ለማለት ወዳለሁ። በዚህ አጋጣሚ በጣም ጎበዞች ናችሁ። ሌላው ማለት ነው የወንዶች መጸዳጃ ስፔስ ተብሎ ነው የሚጠራውና ስፔስ ብዙ እንደውም ዩኒቨርሲቲ ተማሪ የሚያጠናበት ቦታ ነው እንደውም ስፔስ ተብሎ የሚጠራው ዩኒቨርሲቲ ግቢ ማለት ነው። አሁን ግን የወንዶች መጸዳጃ ነው ስፔስ ተብሎ የሚጠራውና እዛ እንደፈለጉ ያጨሳሉ፣ እጽ ይሻሻጣሉ እና የመሳሰሉትን ፓርቲዎች በተለይ ደግሞ ይሄ ዴዎች ከተከበሩ በኋላ የሚደረጉ የዴይ ፓርቲዎች አሉ አይደል? ከ9 ሰዓት በኋላ ከ10 ሰዓት በኋላ የሚደረጉ የዴይ ፓርቲዎች ልክ እንደዚህ አይነት ነገሮች ይደረጋሉና በቃ እንዳልኳችሁ ይሄ ሁሉ ነገር እየተደረገ ያለው በነገራችን ላይ እንትን ውስጥ ነው፣ ትምህርት ቤት ውስጥ ነው። ሌላ ቦታ እንዳይመስላችሁ ስፔስ ነው። ስፔስ ደግሞ የወንዶች መጸዳጃ ትምህርት ቤት ነው። የወንዶች መጸዳጃ ነው። የወንዶች መጸዳጃ ደግሞ ትምህርት ቤት ውስጥ ማለት ነው ያለ። ስለዚህ አሁን የዴይ ፓርቲዎችን ካልሽ አለች ማለት ነው ሁሉም ሲሄዱ እያወቁ ነው የሚሄዱት ምን እንደሚደረግ ማለት ነው። እና አሁን አንድ ዴይ ለማክበር ቲኬት አዘጋጅተው 100 ብር ያክል ተሽጦ ነበር። ያው እዛ ያለውን ውስጥ ያለው ነገር ከቨር ለማድረግ ምናምን ያው በፊትም እንደዚህ አይነት ነገሮች ይሸጣሉ እና ሁሉም የለበሱት በሰዓቱ የነበረውን የዴይ እንዴት ነው በሰዓቱ የሚከበረውን ዴይ አሁን ስሙን ላለመጥራት ነው የሚከበረውን ዴይ በቃ መልበስ ያለባቸውን ልብስ ለብሰው ነበር የተገኙትና ሴቶቹ አጫጭር ቀሚስ እንዲለብሱና ካፕል ሆነው እንዲመጡ ካለበለዚያ ግን ካፕል ሆናችሁ ካልመጡ እንደማይገቡ በማስጠንቀቂያ ነበር የተነገረው። ሰምታችሁኛል አይደለም? በማስጠንቀቂያ የተነገረው አጭር ቀሚስ ትለብሳላችሁ፣ አውትፊት ቼክ አለው። እንዴት ነው ድሬስ ኮድ ነው የሚባለው። ድሬስ ኮድ አለው። ከዛ በኋላ ደግሞ ካፕል ሆናችሁ መምጣት ይጠበቅባችኋል። ካፕል ሆናችሁ ካልመጣችሁ ደግሞ አትገቡም ወደ ፓርቲው ማለት ነው። ከዛ ፓርቲ የተዘጋጀው ክለብ ሳይሆን መናፈሻ ውስጥ ነበረ። ያ መናፈሻ ጎጆ ቤቶች አሉት ውስጡ ማለት ነው። ምናልባት አውቃችሁት ሊሆን ይችላል፣ ያላወቁትም። እና እያንዳንዱ ጎጆ ቤት ከ3 እስከ 10 የሆኑ ካፕሎችን እንዲይዝ አድርገው ፍሪ አልኮልስና እዝ አስቀምጠውላቸው ነበረ ማለት ነው። ገብቷችኋል አይደል? ስለዚህ ጥንዶ ነው መምጣት አይቻልም ብያችኋለሁ፣ ቅድም ሙሉ ነግሬያችኋለሁ። ከዛ በኋላ ውስጡ ደግሞ ፓኬጁ ምንድነው? ፓኬጅ ልበል እንጂ ፍሪ አልኮል እና ድራግስ ናቸው ማለት ነው። እንደዚህ ነገሮች ፕሮቫይድ ይደረግላችኋል። ምክንያቱም እናንተ ኦልሬዲ ብር ከፍላችሁ ቆርጣችሁ ነው የገባችሁት። እና ደስ የሚለው አለች ፓርቲው እንደተጀመረ ብዙም ሳይቆይ ፖሊስ በመድረሱ
ሊያዙ ቢችሉም በቃ እስር ቤት ከገቡ በኋላ ነው ራሳቸውን ያወቁት ተማሪዎቹ ድራግ ከመውሰዳቸው ከመደንዘዛቸው የተነሳ ፖሊስ ጣቢያ ከገቡ ወር ደግሞ እስር ቤት ከገቡ በኋላ ነው ራሳቸውን ያወቁትና ከትምህርት ቤት ሲወስዷቸው እጽ አስጠቅመው ያደነዘዟቸው ልጆች ነበሩ። በፊት መጀመሪያውንም ፓርቲ ውስጥ የፓርቲው ጋር ከመሄዳቸው በፊት ልጆቹ ኦልሬዲ ዩኒቨርሲቲ ማነው ክላስም እዛ ተማሪም እያሉ ትምህርት ቤት ውስጥም ተጠቅመው ደንዝዘው ሄዱ ልጆች አሉ። ኦልሬዲ ሙዛም እየተጠቀሙ ደንዝዘው እስር ቤት ሲሄዱ የነቁ ተማሪዎች አሉ ማለት ነው። ይሄ ሁሉ እየተከናወነ ያለው እንዳልኳችሁ ከ9ኛ ክፍል እስከ 12ኛ ክፍል ባለው ኦር ደግሞ እየተከናወነ ባለው የዴይ ፓርቲዎች ሁኔታ ነው። ስለዚህ ምናልባት ፓርቲ ነው እንደዚህ ነው እያሉ ልጆቻችሁ የሚነግሯችሁ የዴይ ፕሮግራሞች ወይ ደግሞ የዴይ ፓርቲዎች ወይ ደግሞ የፓርቲ ዝግጅቶች እንደዚህ አይነት ነገሮችን ሊያጠቃልል እንደሚችል እያወቃችሁ ማለት ነው። ያው ብዙ ጊዜ ወላጆች ናቸው ይሄን ነገር እንትን የሚሉትና አልነገረችኝም እንዳትሉ በኋላ ከዛ ባለፈው አመት አለች ማለት ነው አንድ ሳብጀክት ላይ በግሩፕ ስንቀመጥ አብሮኝ ከሚቀመጡት ልጆች መካከል አንደኛው ይጠቀም ነበር ይሄን እጽ ማለት ነውና ጓደኛ የልብ ኬዝ ስላለባት በብዛት ተታመም ነበር። ያው ምናልባት ይሄን ነገር ሲጠቃቀሙ ሽታ ምንም የሆነ ነገርም ስለሚኖር አጠጋባችሁ በተለይ ከመተንፈሻ አካላት ጋር ደግሞ እንደዚህ አይነት የልብ ኬዝ ያለበት ሰው ይሄ መታመም እድሉ እንትን ነው። ምክንያቱም ኢቭን ሲጋራ እንኳን ሰው አጭሶ ሲያልፍ እንኳን እንዴት ነው የሚሸተለክ በጣም እንኳን ደግሞ ዴሊ እየተጠቀመ አብራችሁ የሚቀመጥ ሰው ደግሞ ማለት በጣም ነው የሚያስጠላውና አስተማሪዎቹ እያንዳንዳቸው መሯቸው። አንዳንዶቹ ደግሞ በቃ ማመን ስለማይፈልጉ በተጨማሪ ደግሞ ፈርተው አያችሁ አይደል ማመንም አይፈልጉም። ቀደም እንዳልኳችሁ በዛ አይነት ሐሳብና ጭንቀት ስላለባቸው መሯቸው ነው በቃ ብለው አይተው ሰምተው ምናምን በቃ ይሄ ምን አማራጭ አለ ምን ማድረግ እንችላለን በቃ የሚሆኑትን ነገር ማየት ነው እያሉ መሯቸው ትተው። አንዳንዶቹ ደግሞ ማመን አይፈልጉም ይሄንን ነገር ማለት ነው። ምናልባት ብዬ ማስበው ማመን ስለማይፈልጉ ሳይሆን ቢያምኑም የሆነ ሄል ፈርዘር መሄድ እንደማይችሉ ወር ደግሞ ልጆቹ ማስጣል እንደማይችሉ አት ሰም ፖይንት በዛው ፈቃደኝነት ላይ የተመሰረተ ነገር ስላለ ምንም ማድረግ እንደማይችሉ ላይክ ተስፋ ቆርጠውም ሊሆን ይችላል ብዬ አስባለሁኝና በቃ ነገር አለሙ ትተውታል መምህራኖቹና አንዳንዴ ክፍል ውስጥ እጹን በወረቀት ይዘው ይመጡና በሳበ ትንፋሽ ሲጫወቱ ልታገኛችሁ ትችላለች ታለች ማለት አሁን ለምሳሌ እንዴ ትንፋሽ በያዘ ብለን እንደዚህ አሁን ዋና ውስጥ ምናምን ነገር ከገባ እንደዚህ ወራብ ነገርባችሁ ውስጥ ገብቶች ተወጣ የለ ክላስ ውስጥ ደግሞ በሳበ ተብሎ ድራግ ይወሰንተን ይባልና ይመጣና በሳበ ብሎ ይጫወታሉ። በቃ እዛው ይደነዝዛሉ ማለት ነው። ከሁሉም በላይ አለች እንደ ቀልድ እዚህ ሁሉ ነገር ውስጥ የሚገቡት ተማሪዎቹ ማለት ነው እንደ ቀላል ከቤት ይዘውት በሚመጡት ብር ነው እና ብዙ ብር ከመያዛቸው ጋር በተያያዘ ከሱሰኞቹ ጋር ያቀራረባቸውና እስኪሊዮ በሚል ይገቡበታል ማለት ነው። ስለዚህ ምናልባት ጥሩ ኢንካም ያላችሁ ጥሩ ቢዝነስ ውስጥ ያላችሁ ልጆቻችሁን ጥሩ ቦታ የምታስተምሩ ሰዎችም ካላችሁ በተለያየ አይነት ምናልባት የግል ቢዝነስ ሊሆን ይችላል ጥሩ ኢንካም ያላችሁ ሰዎች ለልጆቻችሁ የምትሰጡትን ብር እንትን በሉ ምንድነው እሱ እወቁ ኦር ደግሞ ፈትሹ። ምክንያቱም ልጆቹ ጥሩ ብር ይዘው በመጡ ቁጥር ወደ ትምህርት ቤት ከነዚህ ከድራግ ሻጮቹ ጋር ከሻጮቹ ጋር ይገናኛሉ። ከዛ ስቴል ሞክረው እስኪሊዮ ደስ ይላል ፈታ ያረጋል እንደዚህ ነው በሚል ምክንያት ያው ልጆቹ ኦር ደግሞ ልጆቻችሁን ራሳቸው የእጽ ተጠቃሚ ሆነው ወይ ደግሞ ድራግ አዲክት ሆነው ታገኟቸዋላችሁ ማለት ነው። ስለዚህ የምትሰጡትንም ብር እየተጠነቀቃችሁ ወላጆች። ስለዚህ ውድ ወላጆች እባካችሁ ለልጆቻችሁ ስትሉ ብዙ ብር አትስጧቸው አለሽ ማለት ነው። ምክንያቱም ያው በዚህ ሰዓት በየትኛው ኑሮ ነው በእርግጥ ኑሮ በጣም ውድ ነው፣ ግን እንደዚህ ሞልቷችሁ ከተረፋችሁ ምናልባት እንደዚህ በካሽ ከሚሆን ባንክ ብታስቀምጡላችሁ ይሻላል። ወር ደግሞ የሆነ አመት ሲደርሱ ራሳቸው የሚያወጡበት ነገር ብታመቻችሁ ይሻላል እንጂ ካሽ በሰጣችሁ ቁጥር ልጆቻችሁ ምን ለምደው ምን አውቀው ምን ሰምተው ምን አድርገው እንደሚመጡ አታውቁም። ያኔ ነገሮች የተበላሹ ሰዓት አስተማሪ መውቀስ አትችሉም። ራሳችሁን ወር ደግሞ ልጆቻችሁን መውቀስ የምትችሉት ምክንያቱም እናንተ ምንድን ነው ያደረጋችሁ ስለነዛ ልጆች ምን ያክል ብር ትሰጧቸዋላችሁ? ምን አይነት ስልክ ነው የሚይዙት እነዚህ ልጆች? ከማን ጋር ነው የሚገናኙት? ጓደኞቻቸው እነማን ናቸው? የምታውቁት ነገር አለ ወይ? ስለዚህ እባካችሁ ለልጆቻችሁ ስትሉ ብዙ ብር አትስጧቸው። የሚገዙበትን ራሳችሁ ግዙላቸው። በቃ የምትፈልጉትን ነገር በቃ ራሳችሁ ፕሮቫይድ አድርጉላቸው ለልጆቻችሁና ወይ ደግሞ የታክሲ ምናምን ይሆናል እኮ የምትሰጧቸው አይታወቅም ማለት የታክሲ ምንም ከሆነ አስባችሁ በሳምንት ይሄን ያህል ብር ይሄው ለታክሲ 300 ብር ለታክሲ 500 ብር ብላችሁ ወይ ስጡ እንጂ
ኤክስትራ የሆነ ብር በሰጣችሁ ቁጥር ልጆቻችሁ ኤክስትራ ነገር እያለመዱ ነው የሚመጡት እና ቴክ ኬር። ይሄን እያለችው በነገራችን ላይ የ12ኛ ክፍል ተማሪ ናት። ይሄን ሁሉ አሁን የምነግራችሁን ታሪኮች በጠቅላላ የምትሰሙት የሃይ ስኩል ተማሪ ላይ ነው። ስለዚህ ልጆቻችሁን ሃይ ስኩል ላይ የምታስተምሩ ወላጆች ካላችሁ ጀስት ቴክ ኬር እና በተለይ ደግሞ 9ኛ ክፍል ላይ የገቡትን አዳዲስ ልጆች በጣም ነው የሚጎዱት እና ኤሌመንተሪን ለቀው ብዙ ጊዜ ሃይ ስኩል ሲገቡ አዲስ ባህሪ ነው የሚያመጡት እና ሁሉን ማወቅ ስለሚፈልጉ ይጣለፋሉና በትክክል እንዲከታተሉ ንገሪልኝ አለች ማለት ነው። ምክንያቱም በጣም ደስ ይላል 8ኛ ክፍል ያው ሚኒስትሪ ያልፋችሁ 9ኛ ክፍል ስትገቡ በቃ ኦልሞስት ለ12ኛ ክፍል በጣም ቅርብ ነው። ጥቂት ዓመት ነው የምትማሩት። በቃ ራሳችሁን ሰውነታችሁ ላይ ብዙ ለውጥ ታያላችሁ፣ የሆነ ነገር ታያላችሁ። በቃ የሆነ ከፍ እያላችሁ በቃ የሆነ ደስ የሚል ስሜት ይኖራችኋል እና ብዙ ነገር ለመልመድ፣ ለማወቅ፣ ለመስማት፣ ለማድረግ ክፍት ናቸው፣ ቅርብ ናቸው ልጆቹ ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ውስጥ ልጆች ተጣልፈው ሊወድቁ ይችላሉና ነገሮች ከቁጥጥር ውጭ ከማለፋቸው በፊት እናንተም ነገሮች ከአቅማችሁ በላይ ከመሆናቸው በፊት እናንተ ልጆቻችሁን ቴክ ኬር አድርጉ። ስለዚህ ምንድነው ይሄን ሁሉ እየነገርኳችሁ ያለሁት። ከዚህ በኋላም እንደዚህ አይነት ታሪኮችን ሼር አደርጋለሁ። በጣም በርካታ ነገር ነው እየሰማ ያለሁት። እናንተ ብቻ የሆነ ልባችሁ የደነደነ ለመስማት እንዲሁ የተዘጋጃችሁ ሁኑ እንጂ በጣም ትልልቅ የሆነ ማለት ለጆሮ የሚከብዱ ነገሮች እየተፈጸሙ ያሉት ሃይ ስኩል ላይ ነው እና ታሪኩ ይሄንን ይመስላል። ስለዚህ እስከ ፍጻሜው ድረስ ስላደመጣችሁኝ በጣም ነው የማመሰግነው። በዚህ ጉዳይ ላይ የተሰማችሁ ማንኛውም አይነት ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ በተጨማሪ ደግሞ ስክሪን ላይ በምታዩ ስልክ በቴሌግራም አካውንት የምትፈልጉትን ማንኛውም ማጋራት የምትፈልጉት ታሪክ ካላችሁ፣ ምክር መስማት ከፈለጋችሁ፣ ታሪካችሁ እንዲነገርላችሁ የምትፈልጉ ሰዎች ካላችሁ እባካችሁ ታሪካችሁን ላኩልን ለማለት እወዳለሁኝ። በጣም ነው የማመሰግናችሁ። ቻው።